ሰላም ወገኖች እንዴት አላችሁ? የዛሬ ቪዲዮ የሚሆነው መነጋገር የፈለኩት ከጤና ባለሙያዎች ጋር ነው። ኦኬ ምክንያቱም እንግዲህ የጤና ሙያተኞች ስማርት ኢንቴሊጀንት የሆኑ ሰዎች ናቸው። ሰውን ለመርዳት አስበው የተማሩ ሰዎች ናቸው። ግን ኢትዮጵያ አካባቢ በተለይ ምን ችግር አለ? ይሄ ኦቨርሎድ መሆን፣ የጊዜ ማነስ፣ ከበሽተኞች ጋራ የሚኖረው ጊዜ ማነስ መጣበብ ሊኖር ይችላል። ይሄ እዚህ ጋር ተያይዞ ደግሞ እንደገና በየጊዜው ከሳይንሱ ጋራ ራስን አፕዴት የማድረግ ችግርም ራሱ ሊኖር ይችላል። ሳይንስ ደግሞ ስታግናንት አይደለም፣ ቋሚ አይደለም፣ የሚቀያየር ነው በየጊዜው። ይሄ አሎፓቲክ ሜዲሲን ውስጥ የምንሰራ ሰዎች፣ አሎፓቲክ ሜዲሲን ማለት ሬጉላር ሄልዝ ኬሩ ማለት ነው። ዩዥዋሊ በሽተኛው ሲታመም ነው የሚመጣ። እንግዲህ እንደኛ ሀገር አለመታደር ሆኖ የሚመጣው ሲታመም ብቻ ነው። መጀመሪያውኑ እንደ ክትትል፣ እንደ ፎሎ አፕ፣ እንደ ፕሪቬንቲቭ ኬር በሽተኛው አይመጣልንም። ሲመጣ እኛ ደግሞ የለመድ ነው በዚህ በአሎፓቲክ ሜዲሲኑ በኖርማል በሬጉላር ሜዲሲን ውስጥ የለመድ ነው ነገር ምንድን ነው? ሲመጡ አሰስ እናደርጋቸዋለን። ቴስት ራን ሊደረግ ይችላል። ከዛ በኋላ ዲያግኖስ ተደርገው ትሪትመንት ይሰጣቸዋል። ትሪትመንታቸው ዩዥዋሊ ፕሪስክራይብ የሚደረገው ፕሪስክሪፕሽኑ ምንድን ነው ማለት ነው? ሜዲኬሽን ነው። እንግዲህ እሱ ነው ሳይንሱም ያስተማረን፣ ሲስተሙም ያስተማረን እሱ ነው። እና የኔ አሁን መናገር የፈለኩት ምንድን ነው? አንደኛ የጤና ባለሙያዎች በቻላችሁት መጠን ይሄ ላይፍ ስታይል ሞዲፊኬሽን የሚሰራበትን ሁኔታ በሽተኞችን ብታበረታቱ። አንደርስታንድ ላይክ ኢንፌክሽን የሆነ አኪዩት የሆነ በሽታዎች እንደዚህ ከሆኑ ፕሪስክሪፕሽን ሊያስፈልጋቸው ይችላሉ። ኦኬ ላይፍ ስታይላቸውን ሞዲፋይ ቢያደርጉ ቢያስተካክሉ፣ ሌሎችም እንደዚህ የጤና ሁኔታዎች ሊስተካከሉ የሚሆንበት ሁኔታ እያለ ግን በጊዜ ጥበት ምክንያት እኛም ሜቢ ከሳይንሱ ጋር ሞር አፕዴት ባለማድረጋችን ራሳችንን ዩዥዋሊ ፎከስ የምናደርገው ፕሪስክሪፕሽን ወደ መጽሐፉ ላይ ነው የሚሆነው እና እባካችሁ የላይፍ ስታይል ሞዲፊኬሽንም አብራችሁ ኢንክሉድ ብታደረጉ። ለዚህ ደግሞ ስፔሲፊክሊ ብለድ ፕሬሸር ከሆነ ምንድን ነው ማድረግ ያለባቸው? አዘ ሆል የላይፍ ስታይል ሞዲፊኬሽን ሲባል ለምሳሌ ካርቦሃይድሬት ነገሮችን፣ ጣፋጭ ነገሮችን እንዲቀንሱ፣ ዘይት እንዳያበዙ ቢያደረጉ የፋብሪካ ዘይትን እና አልኮሆልን እንዲቀንሱ እንዳይጠጡ ቢደረግ፣ እንደዚህ አይነት ኮመን የሆኑት የሚያጨሱ ከሆነ ማጨሳቸውን እንዲቀንሱ የላይፍ ስታይል ሞዲፊኬሽን ነገሮች እንዲደረጉ ብናበረታታ። that's number 1። number 2 ደግሞ በተለይ በዚህ በኒውትሪሽን ላይ የምትሰሩ ሰዎች ራሳችሁን እየተከታተላችሁ አፕዴት እያደረጋችሁ ነው ወይ ከሳይንሱ ጋር የሚለውን መጠየቅ እፈልጋለሁ። ለምን ብትሉኝ ከ1950ዎቹ ጀምሮ የለመድነው የፕሪስክሪፕሽን ወይም የበሽተኞችን ትሪትመንት ፕሪስክሪፕሽን ስታይል ምንድን ነበር መሰላችሁ? ይሄ ሎፋት ፋትን መቀነስ የሚባል ነገር ነበረ። እሱ ደግሞ እንዴት እንደሆነ ቪዲዮዎችን ያታችሁ ከሆነ እንዴት እንደመጣ ተናግሬ ያለሁኝ። የኒውትሪሽን ሳይንሱ የስፔሻል ኢንትረስት በጣም የሞላበት ነበረ። የስፔሻል ኢንትረስት ደግሞ የሹገር ኢንዱስትሪው ነው። ስለዚህ የሹገር ኢንዱስትሪው እንደውም ብራይብ አድርገው የተሳሳተ ጥናት በማስጠናት የልብ በሽታ መንስኤው ምንድን ብለው ያስደመደሙት ምንድን ነው? የቅባት ችግር ነው እንጂ የስኳር አይደለም ብለው ነው ያስደመደሙ። ስለዚህ በኋላ ፉድ ጋይድላይንሱ ሲወጣ እንደ ፉድ ፒራሚድ ምናምን ነገር ሲወጣ በአሜሪካ መንግስት ራሱ ምንድነው የሆነው? ሎፋት እንዲበላ ተደርጎ ነበር የተሰራው። ኦኬ ሎፋት እንዲበላ ግን ግሬንስ የሚባሉት ካርቦሃይድሬቶች ግን በብዛት እንዲበሉ። ለምን? ካርቦሃይድሬት ስኳር ሹገር ራሱ በካርቦሃይድሬት ውስጥ የተመደበ ስለሆነ ያ ደግሞ የልብ ህመማችንንም በልብ ህመም ምክንያት የሚመጣው ሞትም ራሱ እየቀነሰ ሳይሆን እየጨመረ እንዲመጣ ያደረገው ነው የነበረው። አይደለም እንዴ? ሶ አፍተር ሎንግ ታይም ኦልሞስት 70 ዓመት ምናምን ብዙ ህዝብ ከጨረሰ በኋላ አሁን ግን የአሜሪካ መንግስትም ራሱ ጥፋቱን አውቆ ይህን ፉድ ጋይድላይንሱን ቀይሮታል። ኦልሬዲ በ2026 ላይ አክቹዋሊ አራውንድ ኤንድ ኦፍ 2025 ነው መሰለኝ ቀይሮታል። ፉድ ፒራሚዱ ኦኬ አሁን ፒራሚድ ሳይሆን ኢንቨርትድ ፒራሚድ ነው የሚባለው። ኢንቨርትድ ፉድ ፒራሚድ ነው የሚባለው። ምክንያቱም ተገላቢጦች ነው የሆነው። ለምን? ድሮ ይባል የነበረው ቅባትን ቀንሱ ነው። አሁን ግን ቅባትን ቀንሱ ሳይሆን በተገላቢጦች ቅባትን ጨምሩ ነው። ኦፍኮርስ ጉድ ፋት መሆን አለበት። ጉድ ፋትን ጨምሩ ነው የሚለው።
ስለዚህ እኛ ያንን እየተከተልን ነው ወይ? ምክንያቱም አሁን እዚህ በኒውትሪሽን ላይ የምትሰሩ ሰዎች አሁንም ድረስ ኮሌስትሮልን ስለሚያበዛ ሳቹሬትድ ፋት ቀንሱ የሚል ሳጀሽን ስትሰጡ አይቻለሁኝ። ለምሳሌ እንቁላሉ ውስጥ አስኳሉ የወጣለት እንቁላል እንዲበሉ ተከታዮቻችሁን ምክር ስትሰጡ ሰምቻለሁኝ። ያ ከድሮ ሳይንስ ጋር የተያያዘ ነው። ከእንቁላል ላይ ያለው ፋት አብዛኛው ጉድ ፋት ነው። አብዛኛው እንደገና ግማሹ ፕሮቲን ደግሞ ያለው አስኳሉ ላይ ነው። እንደገና እነኚህ ደግሞ ኒውትሪየንቶችን ላይክ እንደ ፋት ሶሉብል ቫይታሚንስ እንደ ኤዲኢኬ እና ኢቨን ቢ ኮምፕሌክስ ደግሞ ራሱ በምን ላይ በዮኩ ላይ ወይም በአስኳሉ ላይ ነው ያለው። ስለዚህ አስኳሉን አውጥተው እንዲበሉ በሽተኞቻችንን ከመከርናቸው ይህን ሁሉ ሚስ እያደረጉ ነው ማለት ነው። በተጨማሪም ይሄ ኮሊን የሚባል ሰብስታንስ ራሱ ያለው አስኳሉ ላይ፣ ኮሊን ደግሞ ምንድነው የሴል ሜምብሬን ስትራክቸሩን ራሱ እንዲሰራ የሚያደርገው ኮሊን ስለሆነ ፎስፎሊፒድስ የሚባሉትን ነገሮች እንዲሰራ የሚያደርገው የሴል ስትራክቸሩን የሚሰራበት በኮሊን ነው። ስለዚህ አስኳሉን እንዲወጣ ካረጋችሁ የሴል ስትራክቸራቸው ራሱ ኖርማል እንዳይሆን እየመከርናቸው ነው ማለት ነው። ስለዚህ ምናልባት የፓራዳይም ሽፍት ብታደረጉ የአሜሪካ መንግስት ራሱ የፓራዳይም ሽፍት እንዳደረገው የሀሳብ ለውጥ እንዳደረገው ሁሉ እናንተ በሽተኞቻችሁን የምትመክሩ ሰዎች የምታስተምሩ ሰዎችም እንደዚሁ ፓራዳይም ሽፍት ብታደረጉ አሁን ፋት ድሮኛ ይበላ በወላጆቻችንም በአያቶቻችንም ይበሉት የነበረው ይሄ ሳቹሬትድ ፋት ቅቤ ማለት ነው አይደለም እንዴ? የቅቤው የእርጎው ይበላ የነበረው ከእንቁላል የሚበላው ሳቹሬትድ ፋቱ አይደለም ሜን ኮዝ ለሃርት ዲዚዝ ለልብ ህመምና ሌሎችም ሜታቦሊክ ዲዞቹ ችግሩ መንስኤው ሳቹሬትድ ፋት አይደለም። ለምን ቢባል እንግዲህ ኤልዲኤል ነው ታውቃላችኋል። ኤልዲኤል ነው ሲወነጀል የነበረው። ግን ኤልዲኤሎች ደግሞ ብዙ አይነቶች አሉ ታውቃላችሁ። አንደኛው የስሞል ዴንስ ኤልዲኤል የሚባሉ አሉ። ሁለተኛው ደግሞ ላርጅ እና የቦያንት የሚባለው ኤልዲኤል አለ። ላርጅ ስለሆነ በደም ስራችን ውስጥ እየተንከባለለ የሚያልፍ ነው እንጂ በደም ስራችን ውስጥ ከኤንዶቴሊየል ውስጥ እየተለጠፈ የአተሮስክለሮሲስ የመፍጠር እድሉ በጣም የቀነሰ ነው። ይህንን ችግር የሚያመጣው ስሞል ዴንስ ኤልዲኤሎች ናቸው። እነሱ ደግሞ ሜይል የሚገኙት ከፕሮሰስድ ፉድ ነው፣ ከፋብሪካ ዘይት ነው፣ ከሹገር ነው የሚመጡት ማለት ነው። ስለዚህ እነሱ ከተቀነሱ ስሞል ኤልዲኤሉ ራሱ ከተቀነሰ ሌላኛው ፓርት ኦፍ ኤልዲኤል ችግር አያመጣም። ሜንሊ አንለስ አድቫንስ ስቴጅ የልብ ህመም ያለባቸው እና ኦልሬዲ ሲቪርሊ ሜታቦሊክሊ ኮምፕሮማይዝድ የሆኑ በሽተኞች ካልሆኑ በስተቀርና የግድ በጣም ሎፋት ዳየት እንዲበሉ ካልታዘላቸው በስተቀር ኖርማሉ ድሮ ወላጆቻችን ሲበሉት የቆየው እንደ ቅቤ አይነቱ፣ እርጎ አይነቱ፣ እንቁላል እንደዚህ አይነት ነገሮች ጤናማ ናቸው ተብሎ ተወስኗል። አሁንም ቢሆን እናንተ አንብቡ። ኢቭን ኤአይ ላይ እንኳ ቼክ ብታደረጉ አሁን ኤአይም አብሮ ያለውን ሪሰርች የሚከተል እንደገና ሊትሬቸሮችን የሚከተል ጋይድላይንሶችን የሚከተል ስለሆነ ጉግሊት ሳቹሬትድ ፋት ችግር አለው ወይ? ሳቹሬትድ ፋት ለምሳሌ እንቁላል አስኳሉ ማውጣት አለብኝ ወይ? ዩ አስክ ዳት ኩዌስችን። የላም ቅቤ በእንግሊዝኛ ጊ ነው የሚባለው። ጊ ብበላ ችግር አለብኝ ወይ? ያመጣልኛል ወይ? ዩ ዊል ኖት ፋይንድ። ይሄ ጀነራሊ የሚለው ምንድን ነው? አሁን ለሄልዝ ሪስክ እንዳልሆነ ተረጋግጧል ነው የሚለው። ስለዚህ እኛ የጤና ባለሙያዎችም በተለይ ኑትሪሽን ላይ የምንሰራ ሰዎች ይህ ፓራዳይም ሽፍት ማድረግ አለብን። ድሮ የለመደብን ይሄ ሎፋት ብሉ ፋት እየቀነሳችሁ ብሉ የምንለውን እሱን እንደገና ጥያቄ ምልክት ማስገባትና ራሳችን አፕዴት እያደረግን ከሳይንሱ ጋር ለበሽተኞቻችን የሚበጀውን ምክር መስጠት መቻል አለብን ብዬ አስባለሁኝ። እና በዚህ ደረጃ ምንም ማንም መጠየቅ አያስፈልጋችሁም። ዛሬ ጊዜ ኤአዩ ራሱ በስነስርዓት ይነግራችኋል። ጉግል ሰርቹ ራሱ ሪሰርች ያደርግላችኋል። ጥናቶችን ማግኘት ትችላላችሁ ጉግል አድርጋችሁ። እንደገና ደግሞ ስፔሲፊክ ጥናቶች ደግሞ እንድጠቁማችሁ ከፈለጋችሁ you can reach out to me በቴክስትም በዚሁ በሶሻል ሚዲያ ውስጥ ማለት ነው። ስፔሲፊክ ጥናቶች ማለት ነው፣ የተረጋገጡ ጥናቶች። ለዛ ነው በዛ ጥናቶች ላይ ተመስርቶም ነው እንግዲህ መጨረሻ ላይ እኮ ይሄ ስፔሻል ኢንትረስቱን የሹገር ኢንዱስትሪውን ኢንትረስት አሸንፎ በእርግጥ በእነሱ ምክንያት ነው በእስካሁን ጋይድላይንሱ ሳይቀየር የቆየው አሸንፎ አሁን የአሜሪካ የፉድ ጋይድላይንስ ራሱ ተቀይሯል። የስፔሻል ኢንትረስቱን እንዴት ማን አሸነፈው ብትሉ ደግሞ ሮበርት ኤፍ ጁኒየር
ምክንያቱም የአሜሪካ አሁን የሄልዝ ሴክሬታሪ የሆነው ሰውዬ ከድሮም ጀምሮ ከነኚህ ጠበቃ ነው። ሰውየው ሎየር ነው። እነኚህን የስኳር ኩባንያዎችን እና እንደዚህ አይነት ነገሮችን እየከሰሰ ሁሌ ምን ሲረታቸው የቆየ ሰው ነው። ስለዚህ ስራቸውን ያውቃል። በዛ ምክንያት ሁለተኛ ደግሞ ይሄ ሆሊስቲክ ሄልዝ ደግሞ ኢንቱዚያስት ነው። ኦኬ በዛ ምክንያት ነው ቤዚካሊ ትራምፕም ራሱ ሄልዝ ሴክሬታሪ ያደረገው ማለት ነው። እና ትራምፕ ማጋ ሲል እሱ ደግሞ ማሃ ሜክ አሜሪካ ሄልዚ ኤጌን የሚል መፈክር ይዞ መጥቶ እውነትም እሱን አሳካውና ብዙ እሱ የሚላቸውን የማልከተለው ነገሮች አሉ፣ ግን በዚህ በኒውትሪሽን ሳይንሱ ላይ ግን ሂዝ ኮሬክት። ኦኬ እና በዛ ምክንያት ዊዝን 1 year እንግዲህ የትራምፕ መንግስት የመጣው ላስት ይር ነው። ዊዝን 1 year ኤንድ ኦፍ 2025 የአሜሪካን የዳየተሪ ጋይድላይንስ አስቀይሮ አሁን የድሮ ፉድ ፒራሚድ ይባል የነበረው አሁን ኢንቨርትድ የተገለበጠ ማለት ነው። ኢንቨርትድ ፉድ ፒራሚድ ነው የሚባለው ማለት ነው። እና ስለዚህ እባካችን ኑትሪሽን ላይ የምትሰሩ ሰዎች ለበሽተኞቻችን ጀስቲስ እንስራ። አይ አንደርስታንድ የእኛ ጥፋትም አልነበረም። ኢቨን ሳይንሱ ራሱ ሪሰርቹ ራሱ በኮራፕሽን በብራይቢንግ በጉቦ ተሰርቶ የመጣ ስለነበረ እና በትላልቅ ፌመስ እንደ ኒው ኢንግራንድ ጆርናል ውስጥ ኦፍ ሜዲሲን ላይ የተሰሩ አርቲክሎች ስለነበሩ እነሱን አምነን ተከትለን ሎፋት ስንል ኖረናል። ኖት ኤኒሞር ፋት አይደለም አሁን ችግሩ። ፋት ማለት ይህ ናቹራል ፋቱ ጉዶች ናቸው እነኛ የቅቤ የጊ ራሱ አሁን እንደ ጉድ ፋት ተብሎ ተወስኗል። እንደ አቮካዶ እንደ ኦሊቭ ኦይል ፎርስ የተለያዩ ናቸው። ያኛው ሞኖ አንሳቹሬትድ ነው፣ ግን የጊ ግን ሳቹሬትድ ነው። ግን ኢትስ ላርጅ ነው። ላርጅ ኤልዲኤል ነው ያለው። ይሄ ቡያንት የሚባለው ማለት ነው። ስሞል አይደለም። ስሞል ኤልዲኤሉ ነው አደገኛ የሚሆነው። እሱ የሚመጣው ደግሞ ከሃይሊ ፕሮሰስ ከሆኑ ምግቦችና ሃይሊ ሪፋይንድ ከሆኑ ኦይሎች የሚመጣ ነገር ነው እንጂ እና እንደዚሁ የሚያጨሰው ሰው ካለ ማለት ነው። እነኚህ ነገሮች ናቸው አተሮስክለሮሲስ በጣም የሚፈጥሩና የደም ስሮች እንዲጠጥሩ እንዲዘጉም የሚያደርጉት እነሱ ናቸው። ስለዚህ እባካችሁ ፓራዳይም ሽፍት እናድርግ፣ እንጠይቅ። ኢንፎርሜሽን ዛሬ አቬለብል ነው ያለው እጃችን ላይ፣ እሱ እናገኛለን እና ራሳችን አፕዴት በማድረግ ለተከታዮቻችን ለበሽተኞቻችን ራይት አድቫይስ እንስጥ ብዬ ነው የምመክረው። ይሄንን ደግሞ የምናገረው እኔ ከእናንተ የተሻለ አውቃለሁ ማለት ሳይሆን እናንተ ሜቢ የስራው ውጥረት በሽተኞቻችሁ ብዙ በሽተኞች ነው ስታዩ የምትውሉት ቼክ የምታደርጉት እና ከኒውሱ ከኢንፎርሜሽኑ ጋር ራሳችሁን አፕዴት የማድረግ እድሉ ላይኖራችሁ ይችላል። እኔ ያደርጋለሁ ራስ የሚቀየርኩበትን ይሄ ፓራዳይም ሽፍት ካረኩኝ በጣም ቆይቻለሁ፣ አሁን አይደለም። እና እናንተ ማድረግ ትችላላችሁ። በሽተኞቻችሁ በሎፋት ምክንያት ሌላ ብዙ ካርቦሃይድሬት እንዲበሉ እየጋበዝናቸው ስለሆነ ግን ጥሩ ቅባት ከበሉ ግን ኢቨን ብዙ ካርቦሃይድሬት የመብላት እድሉን ስለሚቀንስላቸው ጤናቸውን የማስተካከል እድል ሁሉ ይመጣልና እባካችሁ ፓራዳይም ሽፍት አድርጉልን። የሀሳብ ለውጥ አድርጉና ይህ ሎፋት የሚለውን ነገር ከአእምሯቸው አውጡት። አሁን ማድረግ ያለብን ፕሮሰስድ ፉድ ነው ማለት ያለብን። ሎው ካርቦሃይድሬት ነው ማለት ያለብን። ኦኬ በጣም ሎው ደግሞ የፋብሪካ ዘይት ነው ማለት ያለብን። እነኚህ ናቸው እና ኦፍኮርስ ኖ ስሞኪንግ ኦል ቱጌዘር አለ እንዴ፣ ኖ አልኮል ነው ማለት ያለብን እንጂ ሎው ፋት ማለት የለብንም። ፋቱ ናቹራል ፋቱ ኢዝ ኖት ዘ ካልፕሪት። ኦኬ ካልፕሪቱ ማን ነበረ? ፕሮሰስ ፉድ፣ ሹገር፣ ካርቦሃይድሬት እና ሪፋይንድ ኦይል ነው የነበረው ማለት ነው። ስለዚህ ሆፕፉሊ አሁን ራይት መስመር ተከትለን እንሄዳለን ብዬ አስባለሁ። ይሄው ነው ለዛሬ ያለ። ታንክ ዩ